የውሙል ጁምዓ ነው አሉ። የጁምዓ ቀን። ከዛም በኋላ ፊህ ኹሊቀ አደም ወፊህ ኡድኺለል ጀና፣ በዛ ነው አደም የተፈጠረው። ወፊህ በዛም ውስጥ በጁምዓ ነው ኡድኺለል ጀና፣ ጀነት የገባው አደም። አደም ወደ ጀነት የገባው መቼ ነው? ጁምዓ ነው። ወፊህ ኡኽሪጀ ሚንሃ፣ ከጀነትም የወጣው በጁምዓ ቀን ነው አሉ። ረዋሁ ሙስሊም፣ ሙስሊም የዘገቡት ሐዲስ ነው። አላህ እና የጁምዓን ደረጃ ተመልከቱ። ቀናቶች ፀሐይ ከወጣችባቸው ቀናቶች ሁላ በላጩ ምንድን ነው? ያኔ የጁምዓ ቀን ነው ይላሉ። ሌላው ሌሎች የሐዲስ ሊቃውንቶች የዘገቡት እነ ኢብን ማጃህ እና መሰል እነ አልባኒ ሰሒህ ያሉት ደግሞ ሌላ ሐዲስ አለ። ምንድን ነው? ነቢዩ ዓለይሂ ሰላቱ ወሰላም ምን ማለታቸው ተገኝቷል? ኢነ የውመል ጁምዓቲ፣ የጁምዓ ቀን እኮ ሰይዱል አያም፣ የቀናቶች ሁላ ሰይድ ነው፣ አለቃ ነው፣ ወይ ደግሞ በቃ ለየት ያለ የተከበረ ቀን ነው። ወአዕዘሙሃ ዒንደላህ፣ አላህ ዘንድም ደግሞ በጣም ትልቅ ደረጃ ያለው ቀን። ወሁወ አዕዘሙ ዒንደላህ ሚነል የውሚል አድሓ፣ ሐታ ከየውሙል አድሓ በላይ የሚላሉ። ወየውሚል ፊጥር፣ ከፊጥርም በላይ። ፊህ ኸምሰቱ ኺላል፣ 5 አይነት ስፔሻል የሚያደርገው ነገር አለ። 5 አይነት ስፔሻል የሚያደርገው ጁምዓን አለ። ምንድን ነው? አጀብ 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 አጀብ። ኸለቀ አላሁ ፊህ አደም፣ የመጀመሪያው አላህ አደምን ፈጥሯል። አደም፣ እኛ የአደም ዘሮች ነን አይደል? አባታችን የተፈጠረው መቼ ነው? የጁምዓ ቀን ነው። አባታችን አደም አደም አለይሂ ሰላም በጣም የሚገርማችሁ አላህ ከመላኢካ በላይ እውቀት ሰጥቶት ነበር እና ልክ አላህ መጀመሪያ ነገራቸው። እዚህ ጋር የሚነሳም ጥያቄ አለ። ኢኒ ጃዒሉ ፊል አርዲ ኸሊፋ አለ አላህ ሱብሓነሁ ወተዓላ። ምድር ላይ የሚተካካል ላደርግ ነው ሲል አላህ ምን አለ? ምን አሉ መላኢኮች? ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ ቃለ ኢኒ አዕለሙ ማ ላ ተዕለሙን። እና ለምን እዚህ ምድር ላይ ደም ያፈስን እንዴት ትተካለክ? ለምን ታደርጋለህ እንደዚህ? እኛ ለን አይደለም እንዲሁ ምንዘክር ካሉ ሌሊት ወነሃር ምንዘክር። ከዛ አላህ ምን አለ? እኔ እናንተ ማታውቁትን አውቃለሁ አለ። እዚህ ጋር የሚነሳ ፖይንት አለ። በምን አወቁ መላኢኮች ምድር ላይ ደም እንደሚያፈስ የአደም ዘር? ፈልጀዋቡ፣ 2 አይነት ጀዋብ አለ እዚህ ጋር። የመጀመሪያው ከዚህ በፊት ምድር ላይ ጅኖች ነበሩ፣ መጀመሪያ ይኖር የነበሩ ታውቃላችሁ። ይሄንን ጅኖች ነበሩና አስቸግሩ። በጣም ሲያስቸግሩ አላህ የመላኢካ ጦር ላከባቸው። የመላኢካ ጦር ልኮ አላህ እንዳለ ምን አደረጋቸው? ወአለይኩም ሰላም፣ እንዳለ በቃ አጠፏቸውና ቀጧቸውና ከዛም በኋላ ያኔ ምን አደረገ ማለት ነው? ያ ታሪክ ስላለ ከዛ ምን አደረገው ነው አሉ። ያንን በማየት አሁን እንደዚህ ስሜት ያለበት ልክ እንደዚህ ይሄ እንደዚህ አይነት የሚበላ የሚጠጣ እንደዚህ አይነት ኸልቅ ከተፈጠረ ብለው እንትን አድርገው ነው በቃ ደምረው ቀንሰው ነው አሉ። አንዳንዶች ደግሞ አይደለም አላህ ያሳውቋቸው ነው አሉ። አላህ ያሳውቋቸው ነው በቃ አላህ የፈለገው ያሳውቃቸው። አላህ ሲያሳውቃቸው ታዲያ ለምን ትስተበርጋለህ ብለው ለአላህ እንትን አሉት። ቃለ ኢኒ አዕለሙ ማ ላ ተዕለሙን አላቸው። አላህ እኔ እናንተ ማታውቁትን ያውቃለሁ አላቸው። ተመልከቱ። እና አደምን እንትን ብለውት ነበረ። ከዛ አላህ አደምን ፈጠረ። በጣም ይገርማል። አጂብ እኮ ልንገራቸው። ልክ አደም ከተፈጠረ በኋላ አላህ በሕክማ ምን አደረገ? ወዐለመ አደመ አልአስማዕ ኩለሃ። አላህ አደምን የነገራቶች ሁሉ ስም አላህ አሳወቀው። ይሄ ሰማይ ነው፣ ይሄ ድንጋይ ነው፣ ይሄ እንደዚህ ነው፣ ይሄ ዛፍ ይባላል። ይሄ በጣም አሳወቀው ሁሉ ነገር ገና ከመፈጠሩ እኮ። ከዛ አላህ ሊፈትን እኮ ተመልከቱ። ሱብሓነከ ረቢ አላህ ተመልከት፣ ደረጃውን ከፍ ሊያደርግ አደምን ሲፈልግ አላህ ይኸውላችሁ አደምን እንዴት እንዳከበረው አላህ እኛ እንዴት እንዳከበረን፣ ምክንያቱም አባታችን ስለሆነ አደም። ከዛ ምን አለ አላህ መላኢኮች ምን አላቸው? እስኪ ስለነዚህ ነገራቶች እስኪ ንገሩኝ አለ አላህ። ከዛ መላኢኮች ዝም አሉ፣ መልስ አልሰጡም። መላኢኮች እኛ እናውቅም አሉ። ከዛ ቃል ያ አደሙ አላቸው አላህ። አጀባ አጀባ አጀባ። አይገርም? አንተ አደም ወይ እስኪ አስቡት፣ እናንተ ትምህርት ቤት እየተማራችሁ እኔ እስኪ አስተምሪያቸው እስኪ እነዚህ ሰዎች ሲልሽ ምንድን ነው የሚሰማሽ? ውስጥሽ ደስ አይልሽም?
ከሌሎቹ በቃ እንትን ብለሽ ያ አደም አላቸው አላህ። አንተ አደም አላቸው። መላኢኮች ጋር እኮ ነው፣ መላኢኮች ፊት እኮ ለምን አንቢኡሁም ቢአስማኢሂም አላቸው አላህ። እስኪ ሂድና የእነዚህን ስሞች ንገራቸው እስኪ አላህ አለው። ከዛ አደም ይሄ ዛፍ ይባላል፣ ይሄ እንደዚህ ማስተማር ጀመሩ። ተመልክ ማንን? መላኢኮችን። አላህ አሳወቀው፣ አከበረው አላህ። ከዛ ቃለ አላህ ምን አላቸው? እኔ እናንተ ማታውቁትን አውቃለሁ አላልኳችሁም ነበር? እንዲህ አላቸው። ሂክማ አለው። ገባችሁ? የፈጠርኩት ለሂክማ ለጥበብ ነው ማለት ነው። አላህ አደምን ከመላኢኮቹ እንኳን የማያውቁትን አላህ አሳወቀው ለአደም። መላኢኮች ይጠይቁኝ አናውቅም አሉ። አደም ግን ይሄ ይባላል፣ ይሄ ማስተማር ጀመሩ። ከኋላቸው መጥተው እነሱ ማስተማር ጀመሩ። እና በጣም ሱብሓነከ ረቢ አላህ ምን ያህል የሰው ልጅ እንዳከበረ በዚህ ማየት ትችላላችሁ ነው። አላኩሊን አላህ አደምን ፈጠረው። የተፈጠረውም አደም በጁምዓ ነው። የሞተውም በጁምዓ ነው። ጀነት የገባውም በጁምዓ ነው። ከጀነት የወጣውም በጁምዓ ነው። ከጀነት የወጣውም በምንድን ነው? በጁምዓ ነው። እንደዚሁ ደግሞ ከምድርም ወደ ምድር የወረደውም በጁምዓ ነው። እሺ ወፊህ ሰዓቱን ላ የስአሉ ላህ ፊህ ኢን ዓብዱ ሸይአን ኢላ አዕጣሁ ወለም የስአል ሐራመን ወፊህ ተቁሙ ሰዓቱ ኢላ አኺሪህ። እሺ ይችል እንዳስላችሁ ነው። ኢንሻአላህ ወደ እንትናችን እንገባለን። አምስቱ እነዚህ ኺሳል ለየት የሚያደርጋቸውን ልንገራቸው። እሺ አንደኛው አደም የተፈጠረው፣ ሁለተኛው ደግሞ ወደ ምድር የወረደው፣ ሁለተኛ ወደ ምድር የወረደው አደም በጁምዓ ነው። ሌላው ደግሞ ፊህ ተወፋ፣ አደም የሞተው በጁምዓ ነው። አደም የሞተው በጁምዓ ቀን ነው። እሺ ወፊህ ሰዓቱን፣ በጁምዓ ደግሞ አንዲት ሰዓት አለች። ላ የስአሉ ላህ አላህን አይጠይቅም አንድም ፊሃ እዛች ሰዓት ውስጥ ማለት ነው። አልዓብዱ አንድ ባሪያ ሸይአን ኢላ አዕጣ አላህ ያንን ዱዓውን ቢቀበለው እንጂ። የሆነች ሰዓት አለች፣ የሆነች ሰዓት። በዚህ ሰዓት ዙሪያ ዑለማዎቹ የተለያየ ቀውል ሰጥተዋል። ከፊሎቹ ኢማሙ ሚሕራብ ላይ ሲቆም ያለው ታይም ነው ብለዋል። ከዛች ነው የሚጀምረው ብለዋል። አብዛኞቹ ግን ሀታ አንዳንዶች ሰሃቦች እየማሉ የተናገሩባት ሰዓት ከአስር በኋላ ያለችው ናት። ያቺ ታይም ዱዓ ያደረገ ሰው አላህ ይቀበለዋል። ማለም የስአል እስካልጠየቀ ድረስ ሐራምን እስካልጠየቀ ድረስ ሐራም ነገርን ያ ረብ አህባሽ አድርገኝ ካለ ይሄ ትክክል አይደለም። ያ ረብ የጫት ሱሰኛ አድርገኝ ካለ ይሄ ትክክል አይደለም። ሐራምን እስካልጠየቀ ድረስ ሐላልን ነገር ችግር የለም ነው። ወፊህ ተቁሙ ሰዓ ቅያማ የሚቆመው የውሙል ጁምዓ ነው። ቅያማ የሚቆመው ምንድን ነው? የውሙል ጁምዓ ነው። መቼ ነው? የውሙል ጁምዓ ነው። ማ ሚን መለኪን ሙቀረቢን፣ አንድም ከመላይኮች ከሙቀረቦች እኮ የለም። ወለ ሰማኢ ወለል አርድ፣ በሰማይም ይሁን በመሬት፣ ወላ ሪሑን ወላ ጂባል፣ አላህ ተራራም ሳይቀር አሉ፣ ሪሕ ንፋሱ እንኳን ሳይቀር፣ ወላ ባህሪን ባህሩ እንኳን ሳይቀር። ይህን ከነገርኳችሁ በኋላ ጁምዓን ወላሂ ለየት አድርጋችሁ ታዩታላችሁ። ወሁወ እሺ ምን አልኳችሁ? ከመጀመሪያው ልጀምራችሁ። ማሚን አሉ፣ ይቺን እንዳትረሷት። ማሚን መለኪን። እኔ ስለ ጁምዓ በቃ ይቺን ሐዲስ ከቀረው በኋላ ወላሂ በቃ ለጁምዓ ያለኝ እንትን በጣም ነው የታለ ቦታ ማለት ነው። ሹፉ ምን አሉ? ማሚን መለኪን ሙቀረብ፣ የትኛውም ሙቀረብ የሆነ መላኢካ ወደ አላህ ዘንድ ማለት ነው። እንደዚህ ደግሞ ወለ ሰማይ ወለ አርድ፣ ሰማይም ይሁን ምድር፣ ለአላህ ቅርብ የሆኑ መላኢኮችም ሰማይም መሬትም፣ ወላ ሪሑን ሐታ ንፋስ እንኳን ሳይቀር፣ አጀብ፣ ወላ ጂባል ተራራዎች እንኳን ሳይቀሩ። ምን እነዚህ ምን ሆኑ? ወላ ባህር፣ ጭራሽ ባህርም፣ አላሁ አክበር። እሺ ባህርስ? ባህርም ኢላ ወሁነ፣ እነዚህ ሁሉ ምን ቢያደርጉ እንጂ ዩሽፊቅና የውሙል ጁምዓ። አላሁ አክበር። ጁምዓን ምን ያደርጋሉ? በጉጉት ነው የሚጠብቁት። አላሁ አክበር። ረዋሁ ኢብኑ ማጃህ ወሐሰነሁ አልሼኽ አልአልባኒ ፊ ሰሒሕ አልጃሚዕ ረቅም 2279። አላሁ አክበር። የውሙል ጁምዓን መለከል ሙቀረብም ባህርም ተራራም ሁሉም ሸውቅ ያደርጋሉ። በቃ በጉጉት ነው የሚጠብቁት የውሙል ጁምዓን ማለት ነው። አንተስ ለየት ማድረግ አለባችሁ። እሺ ሌላው ቀርቶ ከድንጋይ እንኳን ማነስ የለብንም።
ተራራ በጉጉት ይጠብቃል ከተባለ አንተስ እኔስ? እሺ ባረከላሁ ፊኩም። ይሄን ይመስላል። አላህ ያጠንክረን ኢንሻአላህ። ከሰዓት አንጻር ነው እንጂ በጣም ሰፊ ነገር ነው ገና ያልዳሰስኳቸው አሉ እና ከሰዓት አንጻር